እንግዲህ ዛሬ የምናየው ስለ መጽሐፍ ቅዱስ የመጀመሪያ መጽሐፍ ነው፣ ስለ ዘፍጥረት ማለት ነው። ግን ዝም ብሎ የመጀመሪያ መጽሐፍ ብቻ አይደለም። ብዙዎች ለመላው መጽሐፍ ቅዱስ እንደ መሰረት ድንጋይ ነው የሚቆጥሩት። እስቲ ያስቡት፣ ለምን ይሆን? ዛሬ የምንመረመረውም ይህንን ነው። በመረጃ ምንጮቻችን ላይ ተመርኩዘን ዘፍጥረት ባይኖር ኖሮ መላው ታሪክ እንዴት ትርጉም አልባ እንደሚሆን እናያለን። እስቲ ለአንድ አፍታ አንድ ነገር እናስብ። መጽሐፍ ቅዱስን ገልጠን ስናይ የመጀመሪያው ገጽ ዘፍጥረት አይደለም እንበል። በመትኩ የዘጸአት መጽሐፍ ቢሆንስ? ታሪኩ ከመነሻው ሳይሆን ከመሃል ቢጀምር ምን ሊፈጠር ይችላል? ያው ምንም አይነት ቅድመ ታሪክ የለም፣ ምንም መግቢያ የለም። ድንገት የምናገኘው በግብፅ ውስጥ በባርነት ቀንበር ስር የወደቁ ሰዎችን ታሪክ ነው። ታሪካቸው ልብ ይሰብራል። ግን ወዲያውኑ ጥያቄ ይፈጠራል። እሺ፣ እነዚህ ሰዎች እነማን ናቸው? የእነሱ ታሪክ ለምን ሊያሳስበን ይገባል አይደል? የጀርባ ታሪካቸው የለም፣ ማንነታቸው አይታወቅም። እዛ ቦታ ላይ እንዴት ሊገኙ ቻሉ? ምንም የምናውቀው ነገር የለም። ታሪኩ ሙሉ በሙሉ ባዶ ነው የሚሆነው። እና እዚህ ላይ ነው እንግዲህ የዘፍጥረት ሚና ጎልቶ የምታየው። የመጽሐፍ ቅዱስ መሰረት ድንጋይ ተብሎ የሚጠራው ዝም ብሎ አይደለም። እስቲ ጠለቅ ብለን እንመርምር። ይሄ የመጀመሪያው መጽሐፍ መላውን ታሪክ እንዴት ከስሩ እንደሚለውጠው እኔ ልዩነቱ በጣም ግልጽ ነው። እንደ ቀንና ሌሊት ማለት ነው። ያለ ዘፍጥረት የምናየው ምንድን ነው? የተጨቀኑ ባሪያዎች ታሪክ ብቻ። ነገር ግን ዘፍጥረትን ስናስገባ ታሪኩ ሙሉ በሙሉ ይቀየራል። እነዛ ሰዎች ተራ ባሮች አይደሉም። እነሱ እኮ እግዚአብሔር ለአብርሃም በገባው ቃል ኪዳን የተመረጡ ናቸው። የሰው ልጅን የማዳን ታላቅ ተስፋ አካል ናቸው። በቅጽበት ታሪኩ ከአንድ ሕዝብ መከራነት ወጥቶ የሰው ልጅን በሙሉ የሚመለከት የመለኮታዊ ተስፋ ታሪክ ይሆናል። እሺ፣ ነገሩን ይበልጥ አክብረን እንመልከተው። በመረጃ ምንጫችን ላይ የተቀመጠ አንድ በጣም ጠንካራ ሐሳብ አለ። እንዲህ ይላል፣ ዘፍጥረት እውነት ካልሆነ የቀረው የመጽሐፍ ቅዱስ ክፍልም እውነት አይደለም። ይህ በጣም ከባድ አባባል ነው አይደል? ግን የሚያሳየው ምንድን ነው? መላው የመጽሐፍ ቅዱስ ሕንፃ የቆመው በዘፍጥረት መሰረት ላይ መሆኑን ነው። መሰረቱ ከተነቃነቀ ሕንፃው በሙሉ ይፈርሳል ማለት ነው። ስለዚህ ዘፍጥረት የመሰረት ድንጋይ ብቻ ሳይሆን የሁሉም ነገር መነሻም ጭምር ነው። ስሙ ራሱ እኮ ይሄንን ነው የሚነግረን። እስቲ ዘፍጥረት የሚለው ቃል ራሱ ምን ማለት እንደሆነ እንፈትሽ። ያው ዘፍጥረት የሚለው ቃል የመጣው ከግሪክ ሲሆን ትርጉሙም መነሻዎች ወይም ጅማሬዎች ማለት ነው እና በጣም ትክክለኛ ስያሜ ነው። ምክንያቱም መጽሐፉ የብዙ ነገሮችን መጀመሪያ ነው የሚተረከው። የዕብራይስጡ የመጀመሪያ ርዕስ ደግሞ ከዚህም የበለጠ ቀጥተኛ ነው። በመጀመሪያ ማለትም ይህ መጽሐፍ ስለ ሁሉም ነገር መጀመሪያ ነው የሚናገረው። ሁሉም ነገር ስንል ግን እያገነን አይደለም። እስቲ ያስቡት፣ የአጽናፈ ሰማይ መነሻ፣ የሕይወት እና የሰው ልጆች መጀመሪያ፣ የጾታ፣ የጋብቻ እና የቤተሰብ፣ ከዚያም አልፎ የሥልጣኔና የመንግሥት፣ የባህል፣ የሥነ ጥበብና የሳይንስ፣ ሌላው ቀርቶ የሰው ልጅ ትልቁ ችግር የሆነው የኃጢአትና የሞት መነሻም ጭምር ሁሉንም ይዳስሳል። ምንጫችን ላይ እንደተጠቀሰው የሰው ልጅ አጭር ታሪክ ብሎ መጥራት ሁሉ ይቻላል። እሺ፣ ይህ ሁሉ ታሪክ ከመነሻው ጀምሮ ከተጻፈ አንድ ትልቅ ጥያቄ መነሳቱ አይቀርም። ይሄን ሁሉ መረጃ ማን ነው የጻፈው? በተለይ ደግሞ ደራሲው ሙሴ ነው ተብሎ ስለሚታመን አንድ ትልቅ እንቆቅልሽ ይፈጠራል። እንቆቅልሹ ይሄ ነው። የዘፍጥረት መጽሐፍ የሚተረከው ታሪክ የሚያበቃው ሙሴ ከመወለዱ ከ300 ዓመታት በፊት ነው። ታዲያ እንዴት ነው አንድ ሰው ከመወለዱ በመቶዎች ከሚቆጠሩ ዓመታት በፊት የተፈጸሙ ነገሮችን በዝርዝር አውቆ ሊጽፍ የሚችለው? ይሄ ነው ጥያቄው። እንግዲህ የመረጃ ምንጫችን ለዚህ ሁለት አይነት ማብራሪያዎችን ያስቀምጣል። የመጀመሪያው የቃል ትውፊት ነው። ማለትም ከትውልድ ወደ ትውልድ በጥንቃቄ ሲተላለፉ የቆዩ ታሪኮችና የትውልድ ሐረጎች። ሁለተኛው ማብራሪያ ደግሞ ምናልባትም ከሁሉም በላይ ወሳኛው፣ በተለይ የፍጥረትን ታሪክ የሚመለከተው
የመጀመሪያው ምዕራፍ በቀጥታ ከእግዚአብሔር በተሰጠ ራእይ የተገኘ ነው የሚል ነው። እንግዲያው እስቲ በዛ የመጀመሪያው ምዕራፍ ላይ ትኩረት እናደርግ። ብዙ ጊዜ ሰዎች ዘፍጥረት ምዕራፍ 1ን ሲያስቡ ስለ ፍጥረት ነው ብለው ነው የሚያስቡት። ነገር ግን እንደ መረጃ ምንጫችን የምዕራፉ ዋና ትኩረት ስለተፈጠሩት ነገሮች ሳይሆን ስለ ፈጣሪው ማንነት ነው። ይህን አስገራሚ ቁጥር እስቲ ተመልከቱ። በዘፍጥረት የመጀመሪያዎቹ 31 ቁጥሮች ውስጥ ብቻ እግዚአብሔር የሚለው ቃል 35 ጊዜ ተጠቅሷል። 35 ጊዜ። ይህ ምን ያሳያል? የትረካው ዋና ተዋናይ ትኩረቱ ፍጥረታቱ ላይ ሳይሆን ፈጣሪው ላይ መሆኑን ነው። ታዲያ ዘፍጥረት ምዕራፍ 1 የሚስልልን ፈጣሪ ምን አይነት ነው? እንግዲህ የሚያስብ የሚሰማውና የሚወሰን ግላዊ የሆነ ቃል ነው። በቃሉ ብቻ ነገሮችን ወደ መኖር የሚያመጣ እጅግ ኃያል ነው። ከዚያም አስደናቂ ለሆነ ብዙሃነትና ውበት ምንጭ የሆነ ፈጣሪ ነው። በስርዓትና በሎጂክ የሚፈጥር እና ከሁሉም በላይ ደግሞ ከፈጠረው ፍጥረት ሁሉ ፈጽሞ የተለየና ነፃ የሆነ ነው። እናውቃለን። የዘፍጥረት የመጀመሪያው ምዕራፍ የሚያቀርበው ይህ የፈጣሪ ምስልና የዓለም አፈጣጠር እይታ በዘመኑ ከነበሩና እውነቱን ለመናገር አሁንም ካሉ ከብዙ ሌሎች ፍልስፍናዎች ጋር በቀጥታ ይጋጫል። እስቲ ይህንን ንጽጽር አብረን እንይ። የዘፍጥረትን ትረካ መቀበል ማለት በተዘዋዋሪም ሆነ በቀጥታ ሌሎች በርካታ ፍልስፍናዎችን ውድቅ ማድረግ ማለት ነው። ለምሳሌ አምላክ የለም የሚለውን አምላክ የለሽነትን ይቃረናል። ብዙ አማልክት አሉ የሚለውን ሽርክን ይሞግታል። እግዚአብሔር ዓለምን ፈጥሮ ዝም ብሎ ትቶታል የሚለውን አስተሳሰብም አይቀበልም። ሁሉም ነገር እግዚአብሔር ነው የሚለውንም እንዲሁ ውድቅ ያደርጋል። ታዲያ ምንጫችን ላይ እንደተቀመጠው ዘፍጥረት ምዕራፍ 1 የሚያቀርበውን የዓለም እይታ በአንድ ቃል ለማጠቃለል ብንሞክር ትሪዩኒዝም ልንለው እንችላለን። ይሄም ማለት አንድ አምላክ በሦስትነት የሚገለጥ የአጽናፈ ሰማይ ፈጣሪም ተቆጣጣሪም ነው የሚል እምነት ነው። በመጨረሻም ይህንን ትንታኔ የምንዘጋው ከመረጃ ምንጫችን በተወሰደ አንድ በጣም አነጋጋሪና አስደንጋጭ ሐሳብ ነው። እንዲህ ይላል፣ ዘፍጥረት 2 ካልሆነ ፈጣሪያችን አጋጣሚ ሲሆን አባቶቻችን ደግሞ አራዊት ናቸው። ይህ አባባል የዘፍጥረት መጽሐፍ ያቀርበው ትረካ ምን ያህል መሰረታዊ እንደሆነ እና እሱን መቀበልና አለመቀበል የሚያስከትለው አንድምታ ምን ያህል ከባድ እንደሆነ በጥልቀት እንናስብበት የሚጋብዝ ነው።